ጧት ስንወጣ ማታ ይጀልህ እመጣለሁ ብለን እኮ ለልጃችን ኬክ ስጡኝ ሲል ከሰዓት ይጀልህ እመጣለሁ ሲመጣ የምን ኬክ ነው ብለን እንዲያውም ተቆጥታ አኩርፈት ትመጣለህ። ኻሊቅ እያለ መኽሉቅ ይመለካል ወይ? የግፍ ግፍ ኻሊቅና መኽሉቅን እኩል ማድረግ ነው። አሁን አንተ በአላህ የሆነ ነገር ሆዳችንን ሲያመን እኮ ለአራት ሰው ነው ስለት የምንልከው። በዓላት የበዛበት ሀገር፣ ቡና ቤት የሚበዛበት ሀገር፣ ጫት ቤት የሚበዛበት ሀገር እውነት ያድጋል ብላችሁ ታስባላችሁ? 24 ሰዓት ሰርተህም አልተሳካ እንኳን ደግሞ እንደና ያንቶኒ ቅዳሜ እሁድ ሰኞ ማክሰኞ ብለው አይደለም ሰርቶ እንጂ እኮ ድሮ ማክሰኞ የማይወጣ ሰው ነበር። የሰው ልጅ ትክክለኛ ነገር የሚጠቅም ነገር ሲያገኝ በማን ነው መጀመሪያ ያለበት? በቤተሰቡ። እኛ እኮ ሌላ ሰው ነው የምናስተምረው እንጂ ሰፈራችን ላይ أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على المبعوث رحمة للعالمين سيدنا وحبيبنا وشفيعنا وقدوتنا محمد وآله وصحبه وسلم أجمعين أما بعد فإن خير الحديث كتاب الله وخير الهدي هدي محمد بن عبد الله وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار نسأل الله سبحانه وتعالى بأسمائه الحسنى وصفاته العلى أن يجعلني وإياكم من الذين يستمعون القول ويتبعون أحسنه የተከበራችሁ የአፍሪካ ቲቪ ተከታታዮች እንደዚሁም በያላችሁበት ሆናችሁ ይህንን የተፍሲር ፕሮግራም በመስጂድም በየቤታችሁም በየስራችሁም ላይ ሆናችሁ የምትከታተሉ በድምጽም በምስልም የሚደርሳችሁ ወንድም እህቶች ከሼኽ ወጀሌ መስጂድ የሚካሄደው ፕሮግራም ነው። የተፍሲር ፕሮግራም ነው። ከሱረቱ ሷፋት ነው የምንነሳው። ሱረቱ ሷፋት ከ83 እስከ 98 ያለውን አንቀጽ እናያለን። አስተምሮቱ ባለፈው ቃል በቃል ያለውን ነገር አይቻለሁ ብዬ ነው። ስለ ነቢይላህ ኑህ ካወራ በኋላ አላህ ምን አለ? የኑህን ትልቅነት ከነገረን በኋላ ከኑህ ዘሮችም ኢብራሂም የሚባል አለ አለ። ወኢነ ሚን ሺዓቲሂ ለኢብራሂም። አየህ፣ ብዙ ሰው እኮ አለ መሃል ላይ፣ ግን ሰዎች ዘንድ ሰው የሚባለው እንደዚህ ነው። እንግዲህ የኑህ ልጅ አላቸው፣ ከራሳቸው የተወለደ ልጅ እነሁ ለይሰ ሚን አህሊከ የተባሉት ልጅህ አይደለም፣ ኢነሁ ዐመሉን ገይሩ ሷሊሒን የተባለ የልጅ ልጅ ልጅ መጥተው ግን ኢብራሂም የሱን ፈለግ የመለሰ የተከተለ የሱን ሱና ህያው ያደረገ በሱ መንገድ የተጓዘ ከዘሮቹ ኢብራሂም የሚባል አለ አላህ። ኢብራሂም ማን ይባላሉ? መቼ ተወለዱ? የት ነበር ሰፈራቸው? ምናምን ዝርዝሩ በጣም እንትን ነው፣ አደናጋሪ ነው። በኢብራሂምና በኑህ መካከል ያለው አያት ስንት ይሆናል ቁጥሩ ምናምን በነስ ያልመጣ ነገር ስለሆነ ብዙ ማውራት ይከብዳል። ኢብራሂም አባታቸው አዘር የሚባል እንደነበረ ቁርአን ነግሮናል። ኢብራሂም የኑህን ፈለግ የመሰለበትን ሲነግረን አላህ ኢዝ ጃአ ረበሁ ቢቀልቢን ሰሊም፣ ልቡን ንጹሕ አድርጎ ወደ ጌታው በመጣበት ጊዜ ኢብራሂም የሱ ዘር ነው አለ አላህ። ኢብራሂም ረባሁ ላሁ ስብሓነሁ ወተዓላ አለዚ አሕሰነ ተርቢየተሁ ቢቀልቢን ሙኽሊስን ሊላሂ ሰሊሚን። ሰሊም ማለት ሰላማዊ የሆነ ከምን በሽታ የልብ በሽታዎች ከሚባሉት ሁሉ ነፃ የሆነ ከሽርክ፣ ከሸክ፣ ከሽቡሃት፣ ከሸሃዋት
ሽርክ አልነበረባቸውም፣ ሸክ አልነበረባቸውም፣ ምንም የሚመሳሰልባቸው ነገር አልነበረም። ሹብሃት ሸሃዋትም ስሜትም አልነበራቸውም። ኢብራሂም በቁርአን አላህ ዘንዳ ነፃ የሚወጣ ሰው የለም ኢላ መን አተላህ ቢቀልቢን ሰሊም አላለም። ንጹህ ልብ ይዞ የመጣ ነው እንጂ አላህ ዘንዳ ፈተና የሚያልፍ የለም። በቁርአን የተነገረለት ይህንን ልብ አላህ የሰጠው ሰው ማለት ኢብራሂም እንደሆኑ ነግሮናል። አላህ ኢዝ ጃአ ረበሁ ቢቀልቢን ሰሊም የውመ ላ የንፈዑ ማሉ ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም። ይሄ ቀልበን ሰሊም በጣም ወሳኝ ነው። ቢታጠቡት የማይለቅ በሽታ አለ የልብ መረዱ ሽርክ፣ መረዱ ሸክ፣ መረዱ ሸህዋ፣ መረዱ ሹቡሃት። ይሄ ሁሉ ህዝብ የሚታመስበት ችግር ቢኖር ይሄ ነው። ከነዚህ ነፃ የሆነ ማለት ነው። ኢዝ ቃለ ሊአቢህ አዘር ወቀውሚህ ለኢራቃውያን ማዛ ተዕቡዱን። ኢራቅ ነው የተወለዱት። የኢራቅ አገር ሰው ናቸው። አረብ አይደሉም። እሳቸው አረብ አይደሉም። ማዛ ተዕቡዱን ምንድን ነው የምታመልኩት ብለው ጠየቁ። አየህ ሰው ወዲያውኑ ከጥያቄ መሰረታዊ ነገሮች የትምህርት መሰረት ከሚባሉት አንዱ ስለ እምነት መጠያየቅ ነው። ስልክ ደውሎ እኮ ደህና ነህ፣ ደህና ሰንብተሃል፣ ደህና ናችሁ፣ አገር ሰላም ነው፣ ስለ ዲን አይጠይቅም። ጭቅጭቅ ቁጭ ብሎ አንድ ሰዓት ቢያወራ ሰው ስለ ዲን ብዙ ያወራል። ምክንያቱም በዘንድሮማ ስለ ዲን ከተወራራ እኮ ወይም ቡድን ሆኖ ስለሚያገኝ የቲፎዞ ሃይማኖት ይዞ ሰው ዝም ብሎ በላይ ነው የሚወራራው እንጂ የልብ ልቡን የሚያወራ ሰው የለም። ማዛ ተዕቡዱን አሉ። ኢብራሂም ግን መቼ ነው ይሄን ያሉት? ኢብራሂም እንዲህ ያለ ግንዛቤ መቼ ነው የጀመሩት? መቼም ትልቅ ሰው ሁነው ነው። لما ذكر تعالى أن إبراهيم جاء ربه بقلب سليم ذكر أن من جملة آثار تلك السلامة أن دعا أباه وقومه لراساتشو إبراهيم يتأو تاملكوت بتأم كفاتشو أنقش قشواتشو ششو سلام أغنيو لراساتشو قلبا سليم أغنيو بحالا من دنيا أغاتماتشو من بنارق الشلال من بارق الشلال سو شاوت በጣም ያስቸግራቸው መጣ። እንዴ ለምንድነው እኔ ዝም ብዬ የማየው? ለምን አልጠይቅም አሉ። የሰው ልጅ ትክክለኛ ነገር የሚጠቅም ነገር ሲያገኝ በማን ነው መጀመር ያለበት? በቤተሰቡ። እኛ እኮ ሌላ ሰው ነው የምናስተምረው እንጂ ሰፈራችን ላይ ቢከፍቱ ተልባ ነው። የእውነት ዳዕዋ ከሆነ ግን በጣም አንገብጋቢ ነው ኢስላም ብለህ ካሰብክ ግን ከእናትህ የበለጠ ጀነት የምትፈልግላት ሰው አለ? ከሚስትህ የበለጠ? ስለዚህ አንዳንድ ጊዜ እውነት የምናስተምረውን ነገር አላመንበትም ወይ እስከሚያስብል ድረስ ነው። ኢብራሂምማ ታዲያ በማን ጀመሩ? በአባታቸው። የድሮ አባቶች ነበሩና ነው በትክክል እንጂ ዘንድሮ ከእናቲቱ መጀመር ሳይሻል አይቀርም። ታስወጣዋለች። ከቤት ነው የምታስወጣው ዘንድሮ። إذ قال لأبيه وقومه لهزبوቻቸው أنذر عشيرتك الأقربين رسول عليه الصلاة والسلام ጥሪ የጀመሩት በማን ነው? أنذر عشيرتك الأقربين። አባት እናትም አልነበራቸው። ከቤተሰብ ነው የጀመሩሳቸው። በኸዲጃ ነው የጀመሩት፣ በዓልይ ነው፣ በዘይድ ነው፣ በእነዚህ ነው የጀመሩት። وقومه ماذا تعبدون إذ قال لأبيه وقومه ماذا تعبدون بليلا بوتالاي سورة الأنبياء لاي إذ قال لأبيه وقومه ما هذه التماثيل التي أنتم لها عاكفون أرى النزي طاوتوش من دناتشو النزي والقزي اندو متنج بلاتشو لأن سطوات ماتا متوردو تالواتشو قالوا وجدنا آباءنا لها عابدين. الله يجل النت والله يني هالقزي يميشرسو بتنسرا وجدنا آباءنا لها عابدين። አባት እናቶቻችን አያቶቻችን ይሄንኑ ሲያረጉ ስላየን ነው እንጂ ሌላ ምንም ተጨባጭ ማስረጃስ የለንም። قال لقد كنتم أنتم وآباؤكم في ضلال مبين
እውነት ላይ ግልጽ ነው መናገር። እሾህ ባለበት መንገድ ወንድምህ አባትህ እናትህ እንዳይሄዱ እሾህ አለው፣ ብርጭቆ እዚህ ተሰባብሯል፣ የሚወጋ ነገር አለ አትሉም? ዝም ብላችሁ የተዋትና ትሄድና ትሞክረው ትላለህ። ልክ ይሄ ከዚህ የባሰ እኮ ነው። እሳት ሊገባ ሰው ወዘመድህ ወንድምህ ዝም ብለህ ታያለህ። إذ قال لأبيه وقومه ما تعبدون قالوا نعبد أصناما دمو ليفرونه دي طاغوت ነው የምናመልከው فنظل لها عاكفين ለሷን ቆመን ምን ውለው ቆመን ምን ናድረው قال هل يسمعونكم يستدعون يا إبراهيم ጥሪ እንዴ የሆነ ሆኖ እኒ ጣዖቶቹ የምታመልኳቸው ስትጠሯቸው አቤት ይላሉ። ሁበል ስትለው አቤት ይላል። أو ينفعونكم أو يضرون ይጠቅሟችኋል ይጎዷችኋል። መጥቀሙ ይቅር ካላመለክናቸው ካልሰገርንላቸው ለነሱ ካልተሳልነ ቁጭ ብድግ ካላልንላቸው ይጎዱናል ብላችሁ ትፈራላችሁ? قالوا بل وجدنا آباءنا كذلك يفعلون አረኛ አያቶቻችንን አባቶቻችንን በዚሁ ነገር ሲያረጉ ስላየን ነው እንጂ قال أفرأيتم ما كنتم تعبدون أنتم وآباؤكم الأقدمون فإنهم عدو لي إلا رب العالمين بزي ملكنا إبراهيم يستماروت أئفكا آلهة دون الله تريدون لمهنو بقطفت كالله ليلا يالن أمالك تمنيوت هالاتشو يارقلن بلاتشو تاسب هالاتشو تريدونه مالك تتمنون منه أن ينفعوكم أو يضروكم أي أتريدون صرف الحق عن وجهه الصحيح باتخاذكم معبودا من دون الله الذي لا يستحق العبادة أحد سواه وإذ قال إبراهيم لأبيه آزر للا وتالينه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين إني مچم اندقباኝ አንተም ሆንክ ህዝቦችህ በግልጽ ስተት ውስጥ እንዳለህ ነው የሚገባኝ። አረ ግልጽ እናውራተው በስተትላችን ላይ ግልጽ እናውራ። ምክንያቱም ከሄድን በኋላ ከሞትን በኋላ አባቴ እንዲነበር እናቴ እንዲነበረች አሁን ይጠይቃሉ። አባቴ ትንሽ ቀን ያመልኩ ነበረ አላህ ይማራቸው ማለት ይቻላል ይሉኛል። የምን ቀን ደግሞ ለምን ይመለክ? አይ እንዲህ ቀን ነበራቸው የሮብ ቡና ካልተፈላ ይጎዳል ብለው ያምኑ ነበር። ለምን በቁሙ እያለሽ አልነገርሽውም? ብዙ ሰው በመከባበር ስም በምናምን ስም ይሄው ኢብራሂም አሁን ኢብራሂም አባትየውን እንዲህ ስላሉ ተሳስተዋል ማለት ነው? እንዲሁም ጠቅመውታል እኮ ቢሰማም ባይሰማም ሁጃ አቁመውበታል። فنظر نظرة في النجوم إبراهيم የጣዖት አምልኮትን ነገር ካወገዙ በኋላ ይሄ በተግባር ማሳየት ፈለጉ። لما وبخ قومه على عبادة غير الله أراد أن يريهم أن أصنامهم لا تنفع ولا تضر እነዚህ ጣዖታት ብለው የሚሞሻሽሯቸው የሚያጥቧቸው የሚሸከሟቸው የሚያጓጉዟቸው ጣዖታቶች ምንም የማይፈይዷቸው መሆኑን በይፋ ሊያሳዩአቸው ፈለጉ። ከዚያ فعهد إلى ما يجعله منفردا بها حتى يكسرها ويبينها لهم حالها وعزها فنظر نظرة في النجوم በከዋክብቶች ጉዳይ ላይ ትንሽ የሚመራመሩ መስለው ራሳቸውን በዚያ ላይ ያሰማሩ። وكانوا أهل تنجيم የከዋክብት ነገር እነሱ ጋር በጣም ያሳስባቸው ነበረ። ይሄ ከዋክብት የኮከብ ቆጠራ ላይ በጣም የታወቁ ነበሩ ይባላሉ እነሱ። أنه يعتمد عليها ومظهرا لهم أنه يستدل بها على شيء ከዚያ ምን አሉ? فقال إني سقيم እኔ ያመኛል ዛሬ አሉ እና ማየት አይቀርም إني مريض ليتركوه وحده فيتم له تنفيذ ما أراد من الكيد لأصنامهم ዛሬ መውጣት አልችልም ያመኛል መውጣት የለብኝም። አንዳንዱ የሆነ ቀን ሲወጣ እኮ ያመኛል የሚል ሰው አለ ከቤቱ ሲወጣ። አሁን ቀርቷል እንጂ ድሮ ነበር፣ አሁን አይመስለኝም። መቼም የከተማ ሰው አሁን ይላል ብዬ አላስብም። አንደኛ 24 ሰዓት ሰርተህም አልተሳካ እንኳን ደግሞ እንደና ያንቶኒ ቅዳሜ እሑድ ሰኞ ማክሰኞ ብለው አይደለም ሰርቶ
እንጂ እኮ ድሮ ማክሰኞ የማይወጣ ሰው ነበር። ኧረ አይኖርም። እናንተ ሰፈር እኮ ከተማ ላይ ይሄ መጮህ ከጀመረ ቅዳሜም እሑድም ሮብም እንደው ስሩ ተብሎ ጁሙዓ እንኳን ስሩ እኮ አልነ። አገር ቤት እኮ ጁሙዓ የእረፍት ቀን ነው ብሎ መከራ የሚያሳዩት ሰዎች ነበሩ። ጁሙዓ ቀን የሚያርፈው እኮ ሌላውን ሳምንቱን የሰራ ሰው ነው። እሑድና ቅዳሜ ገና ልዘፈዘፍ ያለብን አገሮች መከራ የገባ ነው። ደግሞ ጁሙዓን ጨምረን በዓሉ በዛ። አንዷ ሴትዮ ምን አሉ፣ እንደው ልጄ ይህ የምታብልበት ቀን ምግብ ትበላለህ አትበላም አሉት። በደንብ ነው የምበላው እንጂ የዚያን ቀንማ እንደው ማያላቸው ታዲያ በደንብ መስራት ነው እንጂ እንደው 3 ቀን ሰርተህ 4 ቀን አርፈህ ምኑን ትዘልቀዋለህ አሉ። ይሄ እኮ ነው በዓላት የበዛበት ሀገር፣ ቡና ቤት የሚበዛበት ሀገር፣ ጫት ቤት የሚበዛበት ሀገር እውነት ያድጋል ብላችሁ ታስባላችሁ? ጠንቋይ የሚበዛበት ሀገር በጣም የሚያሳፍር እኮ ሀገር ነው የምትሰማው ታሪኩ። ኢብራሂም አልሄድም ዛሬ ያመኛል አሏቸው። ጥለዋቸው እንዲሄዱ ስለፈለጉ ነው። የሚሰሩትን ታያላችሁ። አቡ ሁረይራ ረዲየላሁ ተዓላ አንሁ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል አሉ። ኢብራሂም አሉ አየህ፣ ኑህ፣ ኢብራሂም፣ መሐመድ አየህ ግንኙነታቸው እንዴት ምርጥ እንደሆነ። ምርጥ ለምርጥ ነው። ማህበሩ ውስጥ የሚገባው እንዲህ ምርጥ የሆነ ሰው ነው እንጂ ዝም ብሎ ተራ ሰው እዚያ ውስጥ መመዝገብ አይቻልም። ምን አሉ ኢብራሂም 3 ጊዜ ብቻ ነው የዋሹት እንጂ ዋሽተው አያውቁም። 3ቶቹ እንግዲህ ውሸትን በላቸው ማን በላቸው ሲተመልከቱት፣ የእኛን ውሸት እንግዲህ ተመልከተው። 2ቱ በአላህ ጉዳይ ላይ ነው የዋሹት። ኢኒ ሰቂም አሉ፣ ያመኛልና ነው አሉ። አሁን ሳያማቸው ነው ማለት ነው። ከዛ ደግሞ ከሰባበሩት በኋላ አንተ እንዲህ ጣዖቶቻችን እንዲሰባብረህ እንዲያርገ ሲሏቸው ኧረ አይመስለኝም፣ ይኸው አንገቱ ላይ ጥልቆውን ተሸክሞ ያለው ትልቁ ይመስለኛል ሰባብሯቸው ተቆጥቶባቸው ይመስለኛል። በል ፈዐለሁ ከቢሩሁም ሃዛ ፈስአሉሁም ሚን ካኑ የንጢቁን አሉ። ይሄ ውሸት ነው እያወቁ እሳቸው እንዳረጉት እያወቁ ሳያማቸው ነው አመመኝ አሉት። ጉድ! እኛ ለዚህ ምክንያት ነው እንደምንዋሸው እኛ ቢዱኒ ሐያ ቢዱኒ ኸጀል። ጧት ስንወጣ ማታ ይዤልህ እመጣለሁ ብለን እኮ ለልጃችን ኬክ ስጡኝ ሲል ከሰዓት ይዤልህ እመጣለሁ ሲመጣ የምን ኬክ ነው ብለን እንዲያውም ተቆጥተህ አኩርፈህ ትመጣለህ። ውሸት ተለምደዋል። አይሆንማ። አንዱሳ በሳቸው ጉዳይ ደግሞ ምንድን ነው ያዋሹት? እህቴ ናት ብለው ሚስታቸውን ሚስቴ ናት ካሉ ሰውየው መጀመሪያ ሚስቲቱን ለመድፈር እሳቸውን መግደል ስለነበረበት ተመካከሩ። አንቺም ወንድሜ ነው በይ እኔም እህቴ ናት ነው ምለው። ያንን ስላሉ ነው። አየህ ይሄ ውሸት ነው። እኛ እኮ ገቢ ፈርተን ሄደን ምን አንድ ክምር ውሸት ዋሽተን የምንመጣ ሰዎች ነን። ለም የክዚብ ኢብራሂሙ ነቢዩ ሰለላሁ ዐለይሂ ወሰለም ቀጡ ኢላ 3 ከዘባትን ብለዋል ይላሉ። ፈተወለው ዐንሁ ሙድቢሪን፣ ጀርባቸውን ሰጥተው ጥለው ተወባ ምናንተ አመሃን እኛ እንሄዳለን ብለው ጥለው ተዱ። ከሄዱላቸው በኋላ ወደ ጣዖቶች መጡ። እንዲህ የማይሰሙ የማይለሙ በሚል እንዲያው እስቲ የሚያመልኳቸው ሰዎች ስብርብር ብለው ሲያዩዋቸው እንኳን ቢገባቸው ብለው እኮ ነው። ወላሂ ወተላሂ ለአኪደና አስናመኩም ባዕደ አን ትወሉ ሙድቢሪን አሉ ይባላል። በውስጣቸው ነው፣ በውጭ ተናገሩት በግልጽ ይሁን አይታወቅም እንጂ መቼስ እናንተ ስትዞሩ ሰባብሬ እጥላቸዋለሁ ሲሉ ልትሰብር ነው ወይ የምትቀር አይሏቸውም ነበር። በውስጣቸው ብለው ይሆናል። አላህ ምን አለ? ፈቃለ ሙኻጢበን ልአስናም ለአኪደና አስናመኩም አላ ተእኩሉን ሃዛ ጣዓም አሉ። ሄዱና አትበሉም አሏቸው። ምግብ እግቡ አሏቸው። ማለኩም ላ ተንጢቁን፣ አትናገሩም። እንበላለን አንበላም አይባልም፣ ኩራት ነው። ፈራገ ዐለይሂም ደርበን ቢልየሚን ቢልቁዋ አው ቢየዲህ ልዩምና፣ በቀኝ እጃቸው ወይም በኃይል የተበሳጩትን ያህል። ነቢ ሙሳ እኮ ድንጋዩን በደንብ ደበደቡት እኮ ሙሳ ተናደው። ምን አድርጓቸው ነው? ልብሳቸውን ይዞ ሩጦ። ኢብራሂም ደግሞ ይህንን አድርገው ፈአቅበሉ ኢለይህ የዚፉን አልወይም ተሰባበረ። ከዚያ መጡ። ፈጀዐለሁም ጁዛዘን ኢላ ከቢረን ለሁም ለዐለሁም ኢለይህ የርጅዑን አለ።
فجعلهم جذاذ ማለት ስብርባሪ ንኩትኳች አደረጉት إلا كبيرا لهم ትልቁን የጣዖቶች ትልቅ لعلهم إليه يرجعون እንግዲህ ማን ነው የሰበራቸው ማን ነው ይሄንን ግፍ የሰራው ብለው ሲጠይቁ ሰው ምናልባት እንደው መፍትሄ ካዩ ይሞክሩት እስቲ እንዴት እንደሚሆን የበለጠ ሊያዋርዷቸው ፈለጉ የበለጠ ማንነታቸውን ምንም ፋይዳ የሌላቸው መሆኑን ለመንገር ነው ወደሳቸው የተሯሯጡ መጡና قالوا من فعل هذا بآلهتنا إنه لمن الظالمين አሉ ይህንን ጣዖቶቻችንን የአይነት ስራ የፈጸመብን ሰውዬ ክፉ ሰው ነው ግፈኛ ነው በድሎናል አሉ እስበራሳቸው ሲጣይቁ سمعنا فتى يذكرهم يقال له إبراهيم አንድ ኢብራሂም የሚባል ጎረምሳ ወጣት እንዲህ ሲናገር ሰምተናል قالوا فاتوا به على عيون الناس ይሄማ ከሆነ አምጡ ሰው መሐከል ይምጣና ይናገር لعلهم يشهدون يمسكروا ዘንድ قالوا أنت فعلت هذا بآلهتنا يا إبراهيم أنت نهين يركب إبراهيم بل فعله كبيرهم تلقوا أدلني هو الله أدل الله أتعبدون ما تنحتون إن أنت ይህን የማይረባ ዝም ብላችሁ ጠራርባችሁ አስተካክላችሁ የምታስቀምጡትን ጣዖት ነው ለካን የምታመልኩት والله خلقكم وما تعملون الله እናንተንም የምትሰሩትንም ስራ የፈጠረው እሱ ነው وخلق الذي تعملونه من أصنامكم فكيف تعبدونها وهي مخلوقة لا خالقة خالق እያለ መخلوቅ ይመለካል ወይ የግፍ ግፍ خالقና መخلوቅን እኩል ማድረግ ነው እኩል ስለ ደግሞ 100 50 ማለት አይደለም የኻሊቅን መብት አንዱንም ቢሆን ትንሿንም ቢሆን ቆርሶ ለሱ መስጠት ለጣዖት መስጠት إن الله خلق كل صانع وصنعته الله ሰራተኛንም ስራውንም እሱ ነው የፈጠረው አንተንም ያንተንም ስራ እሱ ነው የፈጠረው ከዚያ በኋላ በፍጹም እንዲህ ማፌዛቸውን ሲያውቁ ابن له بنيانا فألقوه في الجحيم እሳት ሰብስባችሁ አቀጣጥላችሁ ሲጋጋም ከላይ በኩል አምጡና ወሩሩት ብለው እሳት ላይ ጣሏቸው ምን ተደረገ قال قوم إبراهيم ابن له بنيانا وأوقدوا نارا حتى تشتد فارموا إبراهيم فيها جزاء له على ما فعل بآلهتهم ለጣዖቶቻችን የሰባበረ የሚገባው ቅጣት ይህ አይነት ቅጣት ነው حرقوه وانصروا آلهتكم إن كنتم فاعلين ጣዖት የሚያሳስበው የጣዖቶች ጉዳይ ያሳዘነው ሰው ካለ ይህን ሰውዬ በማቃጠል ይተባበረን فما كان جواب قومه إلا أن قالوا اقتلوه أو حرقوه فأنجاه الله من النار الله ከእሳት ነፃ ወጣው እንጂ የሱ ሰዎችማ መልሳቸው አቃጥሉት ነበረ የነበረው አብዱላህ ኢብኑ አባስ ምን አሉ ይላሉ حسبنا الله ونعم الوكيل የሚለውን ቃል በቂ አላህ ነው ለማንም ኃላፊነትን በመውሰድ እንደ አላህ የሚሆን የለም የሚለውን ቃል ኢብራሂም ናቸው ወደ እሳት ሲወረወሩ የተናገሩት አሉ ሙሐመድም عليه الصلاة والسلام ደገሙት አሉ إن الناس قد جمعوا لكم فاخشوهم تبالوا يوحد كان فزادهم إيمانا وقالوا حسبنا الله ونعم الوكيل فأرادوا به كيدا فجعلناهم الأسفلين السن لقودوت فلقوا تنكولاتشون سيراتشون عسيروا زاداتشون زيادونا مكرا درقوا ግን የበታች አረግናቸው አስፈል የመጨረሻ ወረድናቸው አለ አላህ فأنقذه الله تعالى منها وأبطل كيد كومه وجعلهم هم الأذلين المغلوبين من على بليلا سورة لايكو يا نار كوني بردا وسلاما على إبراهيم فحسب لا إبراهيم بيتشا وأرادوا به كيدا فجعلناهم الأخسرين أسفلين هذا اللي قالوا زيادة سورة الأنبياء لا يدمو هم الأخسرين لفتوا تروا قروا انت السبرا كنت لألقوا سوى كل وطا
ኢብራሂምን ለማቃጠል የሚገርመው በእኛ ሀገርም በእኛ ዘመንም ያንን ህያው የሚያረግ ሰው አለ አሉ ትዝታውን የሚያስታውስ ማንን እያቃጠሉ ማለት ነው ማን ነው የሚቃጠለው ደግሞ አሁን እኔ የምለው ጅል ነገር ደግሞ ማስታወሻ ያስፈልጋል እንዴ ሰው ማቃጠል እንኳን ነብይን ያህል አይደለም ሌላን ሰው ማቃጠልም እኮ ተገቢ አይደለም ደግሞ ከሆነስ እንደው ውሾን ያነሳ ውሾ ይሁን ተብሎ ይታለፋል እንጂ በየጊዜው ያነሳ ያንን ታስታውሳለን አላህ Subhanahu Wa Ta'ala እሳትን እንዳታቃጠል ያላትና ቀረ ኢብራሂም እሳቱ መሐከል ቁጭ ሲሉ ሲወርዱ ጨፌ ላይ ቁጭ ሰዎቹ እንዲሻው ጨፌ ላይ ይንቦላካሉ ሰውየው አው እዚሁ ላይም እኮ ጠየቃቸው ጅብሪል ይሉን ነበር ሙፈሲሮቹ እንዲያው ጭሳውን የጣሉብን ይሄዱ ነው እንጂ የኔ ሼኽ ኢድሪስ ሞላ ቆይሻችን እዚህ ላይ ምን ነገር አለኝ ባትሰማኝም ይሉኝ ነበር አላህ ይርሐሙ ምን አሉ ጅብሪል ከላይ እየወረዱ ባሉበት በዛች በጨለፍታዋ ኢብራሂም ምን ልርዳ አላቸው ወደ አንተ ምን መራ አልፈልግም አሉ እሺ ለጌታ ምን ልንገርልህ علمه بحالي اغنى من سؤالي አንተ ሄደህ እስከምትነግር ነው እንዴ አላህ የሚጠብቀው ያውቀላሁን ያለሁበትን አያስፈልገኝም አላህ ዘንድም አንተን ለመላካሉ አሁን አንተ በአላህ የሆነ ነገር ሆዳችንን ሲያመን እኮ ለአራት ሰው ነው ስለት ምንልከው የተለመደ ምጥ ለማማጥ ሚስታችን ምጥ ከተያዘች ለአላህማ መሳል ያለ ነው መቼም ለባጤማ ገሩ ለጄላኒ ቡና ዚያ ይሸጎጣል ለገሌ እንዲህ ምናምን ይጣላል የማይባል ነገር እኮ የለም ፍርክርክ እኮ ነው ምንለው አንዱስ የባሰ እንደው ምን አለኝ ትምርት ካለፈ በየ ተስየ ነበር ልጁም አላለፈም ደሞ ስለቱን ምን ላርገው ሳይሆንም ይወጅባል እንዴ ማን ነው እንዲህ ብሎ ያስተማረው እኛ በመሰረቱ ስለት ለአላህም ቢሆን አትሳሉ ነው ምንለው መሳል አጅር የለውም በግድ ከገባህበት በኋላ ግን ዋጅብ ነው መፈጸም አለብህ النذر لا يأتي بخير ስለት ምንም ይዞት የሚመጣው የሚለውጠው ነገር የለውም ትምርት ያልፋል የተባለው ያልፋል ባትሳልም አልፍም የተባለው ስለተሳልክ የሚያልፍበት ምን ምክንያት የለውም ከተሳልክ ግን ልጅ ካለፈ እሱ አጥንቶ ነው ለተቀናብቦ አለፈ ግን ስለትም ሙክትህን ታበላለህ ካላበላህ አላህ ፊት ትጠየቃለህ ኢብራሂም ወደ አንተ የምፈልገው ነገር የለኝም አሉ የኢብራሂም አለይሂ ሰላም ዋናው ዋስትናቸው አላህ መሆኑን ቀልበን ሰሊም በአላህ ላይ ያላቸው ሰላማዊ ልቦና ምን ያህል እንዳዋጣቸው እስከ መጨረሻው ድረስ አይተናል إذ جاء ربه بقلب سليم إذ قال لأبيه يا قوم ماذا تعبدون يزمدنا مقرب بدين ካልተገናኘ በስተቀር ምንም ፋይዳ የሌለው መሆኑን ያመለክታል እንዲሁም ኢብራሂም እኮ ለአባታቸው استغفرن لك سلام عليك سأستغفر لك ربي إنه كان بي حفيا ብለው ነበር አንተም ቢካልከኝ እኔ ግን ጌታዬ ጨካኝ ስላላደለ ያዝንልኛል ለሱ እሱን ለምንልሃለሁ ብለው ነበር وما كان استغفار إبراهيم لأبيه إلا موعدة وعدها إياه فلما تبين أنه عدو لله تبرأ منه على الله ሆኑን ሳያቅ ነው ኢብራሂም እንደዚህ ያለው ተከልክሏል እንጂ ኢብራሂም እስከዚህ ድረስ ነው ሄዱት ለሱ ግን ምንም አልጠቀመውም አይጠቅምም የነብይ ልጅ እንኳን መሆን አያዋጣም የኑህ ልጅ እንኳን አላዋጣም ኑህ ትልቅ ሰው አይደሉ ነብይ አይደሉ محمد عليه وعلى سائر الأنبياء أفضل الصلاة وأزكى التسليم يا فاطمة بنت محمد سليني من مالي ما شئت لا أغني عنك من الله شيئا إني جنزب من يسفلقش كونه تأييكين كيتم بيه موكر الله جن كالله قطعت تكلاكل اللي منم نقر على ألشل اللي شنو يتنيو نبي نوت هذا لزري هون الله يالو يهو إبراهيم منم ألشلم فجعلناهم الأسفلين بحق لا يميكوراسو حقا يميدافرو نتن يميرقطسو يقويونا لنجي كلتات عندك ان ياوردو على الله كعبانا فرسالو بلو عند ኢትዮጵያዊ ሄዶ ነበር አሉ ወደዚህ ሀገር ላይ
በጣም በወረደ ቅጣት ነው የተቀጣው። በትንትን ብሎ ሙሳንና ተከታዮቻቸውን አፈርድም ያበላለው ብሎ ደንፍቶ የወጣ የግብፅ ንጉስ ነበር። ውሃ ላይ ነው እንደዚህ ራቁቱን አውጥቶ ያሳየው። ኑምሩዝ የሚባል ትዕቢተኛ ነበር በኢብራሂም ጊዜ። የኔ ጌታ እኮ ይገላል ያድናል ሲሉት ሁለት እስረኛ አምጥቶ አንዱን ለቀቀ፣ አንዱን ገደለ። ይሄው እንዲህ ማድረግ ማለት ነው አለው። የኔ ጌታ እሺ ፀሐይን በመውጫዋ ያመጣል በመግቢያዋ አይመልስም፣ እንደገና ነገ በዚያ ነው። እስቲ አንተ በገባችበት በዚያው በኩል ሲመልሳት ፈቡሂት። ይሄ ሰውዬ በትንኝ ነው የሞተው። አረ ብዙ ሰዎችም ወላሂ ብዙ ሰዎች ተዋረዱ። ብዙ ሰዎች እንዲያው ኢስላምን የደፈሩ ኢስላምን ያዋረዱ የመጨረሻቸው ውርደት ነው። ነቢዩን ዓለይሂ ሰላቱ ወሰላም አላህ ምን ይላቸዋል? ፈኢማ ኑሪየነከ በዕድ አለዚ ነዒዱሁም አው ነተወፈየነከ ፈኢለይና መርጅዑሁም አለ። የምንቀጣቸውን ቅጣት ብናሳይህ በሁን ላይ ዱንያ ላይ ሆኖ ጥሩ ነው፣ ካልሆነም እኔ ጋር ናቸው መጨረሻቸው። ምንም እንዳይሰማህ ልካቸውን አሳያቸዋለሁ ነው የሚለው አላህ። እና ፈጀዐልናሁም ልአስፈሊን ፈጀዐልናሁም ልአኽሰሪን አዋረድኳቸዋል አላህ። እነ ሚን ሸአቲሂ ለኢብራሂም ከሱ ተከታዮች ከሱ ፈለግ አክባሪዎች አንዱ ነው ማለት የነቢያቶች መንገድ አንድ ነው ማለት ነው አያመለክትም? ኑህም የአደምን አስተምሮት ለማስተማር ነው የመጡት። አደም ያስተማሩትን ልጆች የልጅ ልጆቻቸው እየተው ወደ አልሆነ ጫካ ሲገቡ ነው ያን ለመመለስ። ከዚያም ኢብራሂምም እንደዚሁ እነ ሙሳም እነ ኢሳም እነ ሙሐመድም عليهم الصلاة والسلام يهنوا عندنا وإن من شيعته لإبراهيم. قول الله تعالى وإن من شيعته لإبراهيم جعل إبراهيم من شيعة نوح لأن نوحا قد جاءت رسل على دينه قبل إبراهيم. كساتشو زرنو مالت كساتشو قطلو يمتع نبي على مهوناتشون يعمل الكتال. هود صالح مبالوت كإبراهيم بفيت ينبرون عتشو. واذكروا إذ جعلكم خلفاء من بعد قوم نوح ولقول صالح واذكروا إذ جعلكم خلفاء من بعد عاد وقول شعيب لقومه يا قوم لا يجرمنكم شقاقي أن يصيبكم مثل ما أصاب قوم نوح أو قوم هود أو قوم صالح وما قوم لوط منكم ببعيد. كإبراهيم قارا قربت ያላቸው በኋላ ያሉት ሉጥ ናቸው። ቀጥለው የመጡት አብረው የነበሩ ቢሆኑም ነብይነታቸው ከሳቸው በኋላ ነው የመጣው። إذ جاء ربه الله ودع الله متع مالت كالله قارا ያለው ግንኙነት ቀልበን ሰሊም ነበረ ነው። አላህ ምን ያህል የተንከባከባቸው መሆኑን ለማሳየት ነው ወደ ጌታው መጣ ብሎ إذ قال لأبيه وقومه ሰዎች ካፊርም ቢሆኑ ከዘር ጋር መገናኘት ከዘር ጋር መያዝ ነውር አይደለም። አንዳንዱ እስላምን ሲቀበል ዘሩን መናገር ይፈራል። አንዳንዱማ አካባቢው ራሱ እኮ ኩፍር በዛ ያለበት ከሆነ ከዚህ አካባቢ ነኝ ማለት ራሱ ይሸማቀቃል። ምን ችግር አለው? ኢብራሂምን إذ قال لأبيه وقومه ህዝቦቹ ብሎ ነገረኮ። وكذب به قومك وهو الحق ይላቸዋል ነብዩን አለይሂ ሰላቱ ወሰላም። قومك ብሎ እና አቡ ጀህል እና አቡ ለሃብ ህዝቦችህ ተብለዋል ነብዩ አለይሂ ሰላቱ ወሰላም። ما تعبدون أئفكا آلهة دون الله تريدون أو تعملكوت من يهون من يكتلوا من يهلاس قيامين دهنا بيفا يميستمرنو ما تنحتون متتقربوتن يميلو نجر እውነትም በጣዖት ድንጋይ ብቻ አይደለም ወይ ቀን ብቻ አይደለም እንጨትም ድንጋይም ተስተካክሎ በጣዖትነት ተይዞ የነበረ መሆኑን ቁርአን በግልጽ ጠቁሞናል። أتعبدون ما تنحتون والله خلقكم وما تعملون بلو شركنا بالله ليلان أكال ماقاراتنا الله يلم مالت ሁለቱም የመጨረሻ የወንጀል ጣራዎች ናቸው። የሚመጡት ከመጥፎ ጥርጣሬ ነው። فما ظنكم برب العالمين እንዳለው አላህ ምን ሆናችሁ ነው በዓለማቱ ጌታ ያላችሁ ጥርጣሬ ምን ቢሆን ነው?
አኢፍከን አለ ጣዖት ማምለክ ቅጥፈት ነው። የጣዖት አምልኮትነት መሆኑ ቀርቶ ደግሞ በተጨማሪ ውሸትም አለው። አምልኮት የማይገባውን አምልኮት መስጠት ነው። የዓለማቱ ጌታ ማለት የዓለማት ጌታ መሆኑን በእግር መንገዳቸው እያሳወቁ ይሄኛው የጣዖት አምልኮት በፍጹም ዋጋ የሌለው መሆኑንም ለመጠቆም ነው ይላል። አላህ ስብሓነሁ ወተዓላ ፈነዘረ ነዝረተን ፊ ኑጁም የሚለውን ጉዳይ በሰፊው ሱረቱል አዕራፍ ላይ በሰፊው ነግሮናል። አላህ ስብሓነሁ ወተዓላ የእነዚህ ሰዎችን የጣዖት አምልኮትን አውግዘውት እንዴት አድርጎ ሰባብረው የእሳቸው አቋም ምን ያህል እንደጠነከረ ያሳዩበትን አስተምሮት ያየ ሰው ጣዖት አምልኮት የመጨረሻ እጅ ነው የሚለው የመጨረሻ አስቀያሚ መሆኑን በይፋ ነው የሚያገኘው። ለማንኛውም መሻይኾቹ አልሰለቻቸውም፣ ብዙ ጽፈዋል። ለእናንተ ከዚህ የበለጠ ማለቱ አስተምሮቱ በጣም ረጅም ይሆንባቸዋል። ከ99 እስከ 113 ያሉትን የቁርአን አያዎች እናያቸው እስቲ። ወቃለ ኢኒ ዛሂቡን ኢላ ረቢ ኢብራሂም ምን አሉ? እኔ ወደ ጌታዬ እየሄድኩኝ ነው አሉ። ያ አላህ ወደ ጌታ ምን ለምን ሰየህዲኒ ቀናውን መንገድ በእርግጥም ያሳየኛል አሉ። የዝኩሩ ተዓላ ጃኒበን አኸር ሚን ቂሰት ኢብራሂም ዓለይሂ ሰላም ሌላ ታሪክ የኢብራሂምን የዚህ የጣዖቱ ጋር ያለውን ፍትጊያ ከጨረሰ በኋላ ከዚህ ሲወጡ ኢኒ ሙሃጅሩን ኢላ ረቢ ወደ ጌታዬ እየተሰደድኩ ነው። ወሆ ሰየህዲኒ ኢላ ጠሪቅ ልሐቅ ወሰላህ እንዲህ እነዚህ ጣዖቶች ተሰባበሩ፣ ሰዎች እንዲሆኑ ከእሳት ነፃ ወጡ ምናምን። ከዚያስ ኢብራሂም ምን ሆኑ ነው? ቃለ ኢኒ ሙሃጅሩን ኢላ ረቢ ወደ ጌታ ያሰደታለሁ ለቃለሁ ብለው ወጡ። ማን ይዘው? ሳራንና ሌላ ሰው አብሯቸው የለም፣ ሳራን ብቻ ይዘው ወጡ። ከዚያስ ወቃለ ኢኒ ዛሂቡን ኢላ ረቢ ሰየህዲን ረቢ ሀብሊ ሚነ ሳሊሒን ብቻቸው መሆናቸው ሲያዩ ደግሞ አላህ አረ እንዲያው ከሷሊህ ዙርያዎች ስጠን እባክህ አላህ አሉና ሳሊህ ዘር እንዲሰጣቸው ለመኑ። አማ هذه الجملة بقية قول إبراهيم عليه السلام فإنه بعد أن أخبر أنه مهاجر استشعر قلة أهله بتلي بيت لتلك ستل አገር ልትለቅ ስትል አብሮህ የሚሄድ ከአንተ ጋር የሚንቀሳቀስ ሰው ስታስታውስ እኮ ብቸኝነት የሚሰማህ እዚያ ላይ ነው። አለበለዚያ የተወለድክበት የአካባቢ ሰፈር ላይ እኮ ካለህ ብቻህንም ብትሆን ሁሉ ወንድምህ ነው፣ ሁሉ ወገንህ ነው፣ ሁሉ ቤተሰብህ ነው። በቃ ልትሄድ ስትነሳ በተለይ በዲን ተለያይተህ ስትለይ ብቻቸውን ናቸው። ሀብሊ ሚነ ሷሊሒን አሉ። ከዚያስ ፈበሸርናሁ ቢጉላሚን ሐሊም ታጋሽ ቻይ በሆነ ወጣት አበሰር ነው። ማን ነው እሱ? በሸርና ኢብራሂመ ቢአነሁ ሰዩለዱ ለሁ ወለዱን ዘከር ወንድ ልጅ ይወለዳል፣ አይዞህ ይወለድልሃል ነው። ላ ያዕጀሉ ቢልዕቁበቲ መዓል ቁድራ እየቻለ ማድረግ እየቻለ እርምጃ የማይወስድ በጣም ቻይ። ፈለማ በለገ መዓሁ ሰዒ ተወለደ። ረጅም ነው ታሪኩ እንግዲህ ልብ በል፣ ቁርጥርጥ አደረገው እለፈው ማለት ነው። እንዲህ እየሄድክ እየነካካ መሃሉን ያለውን የቁርአን ታሪክ እንደዚህ ነው። ፈለማ በለገ መዓሁ ሰዒ ከሳቸው ጋር ለስራ ሲደርስ፣ ሰዒ ማለት ለዓመል ሲደርስ ለሆነ ቃለ ያ ቡነይ ልጄ ሆይ አሉ ኢኒ አራ ፊል መናሚ አኒ አዝበሑክ እኔ በህልሜ እያረድኩህ አየሁ። ይህ ማለት ረደው መባሌ ነው አሉ። የነቢያት መናም የነቢዩ መናም ዓለይሂ ሰላቱ ወሰላም ወዓላ ነቢይና ወዓላ ኢብራሂም ወዓላ ሳኢር ልአንቢያ አፍዶሉ ሰላት ወአዝከ ተስሊም መናማቸው እንዳለ ነው የሚፈሰረው። ምስለ ፈለቅ ሱብሕ ነበር ይላል ቡኻሪ። የነቢዩ ሰለላሁ ዐለይሂ ወሰለም መናም የሚወጣው ልክ ንጋቱ ከጀመረ በኋላ ፀሐዩ እየወጣ የሚሄደው ልክ እንደዚያ ነበር። በህልማቸው ያዩት በውን የሚሆነው። ኢብራሂምም ረድ ሲያርዱት አዩ። ላርድህ ነው ማለት ነው አንተን አሉት። ፈንዙር ማዛ ተራ ፈንዙር ማዛ ተራ
እስቲ ተመልከት እስቲ ሰብበት ምን እንደሚታይህ ንገረኝ አሉት የዘንድሮ ልጅ ላርድህ ነው ብትለው ምንድን ነው የሚለው አልቅ ደም ነው የሚለው እንዴ አንተ ትንሽ በልተሃል መተራረድ ካለብን በአንተ እንጀምር ነው ሱብሃንአላህ ዘንድሮ እኮ ልጆችን አላህ ፈተነ ልጆች የተፈተኑበትን ፈተና ሰምታችኋል ስለ ወላጆቻቸው ኩላሊት ሁለቱም ፌለር ይሆናል አንዳንዶች ዘመድ ይስጥህ ገዝቶ እንኳን እንዳያመጣ ገዝተህ አትችልም ገዝቶ ማምጣት አይቻልም ዘመድ ግን ይቻላል ከዘመዶች እንግዲህ ወይ ሚስት ናት ወይ ልጅ ነው ወይ ወንድም ነው ወይ እንደዚህ አይደል የሚሰጠው ኧረ በማልችለው መጣህብኝ ያለ ልጅ ሁሉ ኢብራሂም ግን فانظر ماذا ترى اني ارى اذبحك እኮ ነው ላርድህ ነው መታረድህ ነው ልጅ እሺ እንዲያው ቢበል እሳቸውንስ እንደዚህ አይበላቸው ጥሎ አይጠፋም ይሄው እሳቸው قال يا أبتي أباتي አላቸው افعل ما تؤمر يتعززكون عرق فسم ستجدني إن شاء الله من الصابرين الله ካለልኝ ከሻልኝ ታጋሽ ሁኜ ታገኘኛለህ በኔ ታጋሽ ሆናለሁ ብዬ አስባለሁ ነው قال يا بني إني أرى في المنام أني أذبحك فانظر ماذا ترى فما الذي تراه في شأن هذه الرؤيا التي أخبرتك بها قال يا أبت افعل ما تؤمر ستجدني إن شاء الله من الصابرين صابرا من جملة الصابرين على حكم الله وبلائه فأحتسب أجري عند الله ولا أجزأ من الذبح تعرضكم إياه كفاني ساتشوم يو تازوال كهلم تزازي الله تزاز نم يسكدموت لجين رد مرحبالو يزوت لجون للترد هدو فلما أسلم إبراهيم إنا لجو لا الله جاتشو سيسطو وتله إبراهيم سيانقال للواتشو للجبين أنقتاتشو لا بنقلال مالتنو أي ووضع إبراهيم ابنه إسماعيل بقوة على الأرض على جانب جبهته على هيئة ما يراد ذبحه ليذبحه وتله للجبين وناديناه أي يا إبراهيم ترانو إبراهيم يالنو أي يا إبراهيم كان يا قرين أي يا إبراهيم أنت مسلالج تريونه أي يا إبراهيم أو إبراهيم يبال سلو متارات مدرم تلوت أي يا إبراهيم أن يا إبراهيم نو يا إبراهيم هو يالنا ترانو على الله قد صدقت الرؤيا حلمون ترجمها صدقت مالت هالرقاقتها إنا كذلك نجزي المحسنين إنيا ملكام يميادر قوتن فتنا لا نفتناتشونا لفصموا جعف لا يسدرسوا للا مفتيهنا متأنا الناس كيرالن ግን እዚያ ድረስ አለማማራራቸውን መታገሳቸውን እናያለን ነው ነብዩ መሐመድን አለይሂ ሰላቱ ወሰላም ከመካ ወጣ አላቸው እሺ ብለው ወጡ በዚህ ውስጥ ግባ አላቸው ዋሻ ውስጥ ገቡ ከዚያ ፈተና መጣ አብረዋቸው አቡበክር ናቸው ታጋሽ ናቸው አቡበክርና ነብዩ ሰለላሁ ዐለይሂ ወሰለም ዋሻ ውስጥ ሆነው ከቻለ ከነ ህይወታቸው ካልቻለ ሬሳቸውን ይዞልን የሚመጣ መቶ ግመል እንሰጣለን የተባሉ በገንዘብ ጉጉት ያሉ ሰዎች አሉ ይሮጣሉ ፍለጋ መተው በር ላይ ቆሙ አየው የፈተናው ጣራው ያ ረሱላህ አረግሩን እኮ እንዲው ሊያክዝ ጎንበስ ካለ ማየቱ አይቀርም ይሏቸዋል አቡበክር አረ ዝም በል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም لا تحزن ان الله معنا ከዚያ በኋላ ሐደስ ሙሳ አለይሂ ሰላም ህዝባቸውን ይዘው ከፍራውን እናመልጣለን ውጡ ብለው ህዝቡን ይዘው ሄዱ ፊት ለፊታቸው ባህሩ አገዳቸው ያ አላህ መፍትሄው ምንድነው የሚሆነው ብለው ለባህሩ ይጨነቃሉ
ይሄ ጭንቀት አልበቃ ብሎ ደግሞ ፊርዓውን ከዚህ እሳት ጎርሶ መጣ። ይባስ ብሎ ደግሞ አብረዋቸው ያሉ ሰዎች አይዞህ አይዞህ እንደማለት እና ለሙድረኩን አስጨረስከን ሙሳ አንተ የሚባል ነፃ አውጭ እንደማለታቸው ነው። በቀረህብን ነካክተህ ይሄን አውሬ ቀሰቀስክብን እንደማለት ነው እኮ። እሱም ፎክሮ ነው ሄደው። ሙሳ አልደነገጡ። አየህ ላይ ኢብራሂምን ተመልከት፣ ነብዩን ተመልከት፣ ሙሳን ተመልከት። ሙሳ ምንድነው ያሉት? ከላ በዘዴ እንኳን ላ ተሕዘን አይደለም እንደ ከላ ኢነ መዕየ ረቢ ሰየህዲኒ። ኢብራሂም ምን አሉ? እኒ ሙሃጅሩን ኢላ ረቢ ኢነ መዕየ ረቢ ሲሉ ሙሳ ፈተና አለፉ አይደል? ትእዛዝ ተሰጠ። በቃ አሁን አንተ እኛ ጥበቃ ስር ነው ያለኸው፣ እንግዲህ ተአምርህን ተቀበል ነው። አን ድሪብ ቢዐሳከ አልበሕር ያስቸገረ ባህሩ አይደል? አዎ ቷ ብትን እሳቸውን ይጨርስና ፈጃወዝና ቢበኒ እስራኤል ወአግረቅና አለ ፊርዓውን ኢኒ ሙሃጅሩን ኢላ ረቢ እንዳሉት ሁሉ ኢብራሂም ደግሞ እዚህ ፈለማ አስለማ ወተለሁ ልልጀቢን ወናደይናሁ አን ያ ኢብራሂም ቀድ ሰደቅተ ሩእያ ኢና ከዛሊከ ነጅዚ ልሙሕሲኒን ኢነ ሃዛ ይሄ ተግባር ይሄ ሙከራ ለሁወ ልበላኡ ልሙቢን ግልጹ ፈተና ውሱ ነው። ኢነ አምረና ኢብራሂም ቢዘብሒ ብኒህ ለሁወ ልእክትባሩ ልሸዲዱ ወልሚሕነቱ ልዓظመቱ አለቲ ተበየነ ቢሃ እስትስላሙሁ ሊአምር ላህ ተዓላ ወኢዝ ብተላ ኢብራሂም ረቡሁ ቢከሊማትን ይላል በቀራ። በትእዛዛት ኢብራሂምን አላህ ፈተነውና 60 በመቶ አመጡ አይደለም ያለው፣ ፈአተመሁነ ሙሉ ነው የፈጸመው። ኢብራሂም የወደቀበት አንድም ማርክ የለውም። ወፈደይናሁ እና የዚያን ቀን የተሳለው ቢላዋ እንደው ዝም ብሎ ተመለሰ፣ ወደ ቤት ተመለሰ። ኧረ የለም ፈደይናሁ ቢዚብሒን ዐዚም ታላቅ ሙክት አመጣንላቸው እንጂ የደስ ደሱ ፈደይናሁ بإسماعيل بكبش عظيم. صفية بنت شيبة رضي الله تعالى عنها قالت أخبرتني امرأة من بني سليم ولدت عامة أهل دارنا أنها سألت عثمان بن طلحة. عثمان بن طلحة يبال قلف يمكاون بال قلف لما دعاك النبي صلى الله عليه وسلم لمن نبر يتأره يفتح مكة كأن قال إني كنت رأيت قرني الكبش حين دخلت البيت فنسيت أن آمرك أن تخمرهما. لمن نبر يتأره تأرتو نبر نبي زي ما هكال كهزو ليتو عثمان نام لو تأرتو نبر كوتو بهلا لمن نبر يتأره بيت أيكت نبي صلى الله عليه وسلم يزيان يمكتون كو لا إبراهيم لا إسماعيل يمتعون مكت كند كعبا وسط سقلو اسكاون درس ايام لكوت سلا نبره اسو سال شفنو وطچه شفنو ليلوينو فخمرهما فإنه لا ينبغي أن يكون في البيت شيء يشغل المصلي. مسجد ውስጥ ሰጋጆችን የሆነ ነገር ሊያረግ የሚችል ጭንቅላታቸውን ሊወስድ የሚችል ነገር መስጂድ ውስጥ መኖር የለበትምና አሉ። لم تزل قرن الكبش في البيت حتى احترق البيت فاحترقا. كعباس كم يقتل درس عبروس كم يقتلوا درس ازيا نبر نوروان ليلالو. قال ابن كثير هذا دليل مستقل على أنه الذبيح إسماعيل عليه السلام، فإن قريشا توارثوا قرني الكبش الذي فدى به إبراهيم خلفا عن سلف وجيلا بعد جيل إلى أن بعث الله رسوله صلى الله عليه وسلم. أي ለእርድ የተዘጋጁት ይስሐቅ ነበሩ ብሎ የሚባለው ወሬ ማስረጃው ደካማ ነው። ስለ መካ የሚወራለት ሰው እስማኤል እንጂ ይስሐቅ አይደሉም። መካ አካባቢ ነው ይሄ ወሬ እየተወራ ያለው። ይሄ ታሪክ የተተረከው መካ ነው። ይስሐቅ ደግሞ መካ አይደሉም። እሳቸው እዚያ ፈለስጢን ናቸው። ሰላሙን ዐላ ኢብራሂም وتركنا عليه ነው وفتركنا عليه في الآخرين በሱ ላይ ኋላ በሚመጡት ህዝቦችም ላይ
ዝነኛ እንዲሆን አድርገናል ኢብራሂምን ሰላሙን ዐላ ኢብራሂም በኢብራሂም ላይ ሰላም ይኑር አይቋረጥ ሰናኡን ሐሰን ፈላ ዩዝከሩ ቢሱእ ከዛሊከ ነጅዚል ሙሕሲኒን በዚህ መልኩ ነው ልክ እንደዚሁ ነው መልካም የሚሰሩትን ሰዎች የምንከፍላቸው አይ مثل هذا الجزاء الذي جزينا به إبراهيم لأنه كان من المحسنين نجزي به أيضا كل من كان محسنا የኢብራሂም አይነት ክፍያ የፈለገ ሰው ልክ እሱም ኸይረኛ መሆን ያስፈልገዋል ኢነሁ ኢብራሂም ሚን ዒባዲና አልሙእሚኒን ከአማኞቹ ባሮቻችን ነው ወበሸርናሁ ቢኢስሐቅ እሱ በእስማኤል ብቻ እኮ አይደለም ሊታረድ በነበረው ልጅ ብቻ አይደለም ሀብሊ ሚን ሳሊሒን ያሉት ዱዓ በእስማኤል ብቻ አልበቃም በኢስሐቅም አበስረነዋል ነብይ ሲሆን ሚን ሳሊሒን ከሳሊሕ ይሁን ብለው ዱዓ አድርገው የለም ከሳሊሕ እንዲሆን ያደረግነው ኢስሐቅንም አንትን ብለናል ፈበሸርናሃ ቢኢስሐቅ ወሚን ወራኢ ኢስሐቅ ያዕቁብ በኢስሐቅማ በኩል ደግሞ እስከ ልጅ ልጁ ነው እስከ ያዕቁብ ነው የተበሰሩት ወወሀብና ለሁ ኢስሐቅ ወያዕቁበ ናፊላ ወኩለን ጀዐልና ሳሊሒን ኢብራሂም ሳሊሕ ብለው ስለጠየቁ አላህ ኢስሐቅም ብቻ አይደለም ያዕቁብንም ሳሊሕ አድርጌልሃለሁ አላቸው فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا وباركنا عليه بإبراهيم لا بركة أرجنال وعلى إسحاق بإسحاق ملاي ومن ذريتهما كهلتم زروج مكاكل محسن ملكام سريال وظالم لنفسه راسن يمبدل مبين قلس بدايه هنا سبحان الله የሰው ልጅ አባቱን የሚመስል በጣም ትንሽ ነው እነሱም ብቻ ስለተከተሉ የነሱ ቤተሰቦች ብቻ ስለተሆነ ሁሉም ሷሊህ ይሆናል ብሎ ማሰብ አያስፈልግም ነው ኢኒ ዛሂቡን ኢላ ረቢ ሰየህዲን የሚለው አስተምሩት ይላሉ ሰዎች ሁሉ ጊዜ በራሳቸው አቅም መመካት የለባቸውም ኢብራሂም ያንን ያህል ተአምር እንኳን አላህ አሳይቶ የታባታችሁ የኛ እኮ የሆነ ፉቅራ በአጋጣሚ ከተሳካለት خلاص አገሩን ነው የሚበጠብጠው ነገ ዝናብ ይዘንባል ብሎ ከዘነበለት አለቀልን እኮ ኢብራሂም ፊት ለፊት እንደዚህ ያለ ተአምር አሳይቷቸው ኢኒ ዛሂቡን ኢላ ረቢ ያን ያደረገ ጌታ እሱ ነው ይላሉ ሌላው ኢኒ ዛሂቡን ኢላ ረቢ ሰየህዲን ለጌታቸው ያላቸውን አፍቆትና ከጌታቸው መቼም ቢሆን የማይብቃቁ መሆናቸውን ያመለክታል دلت هذه الآية على الموضع الذي تكثر فيه الأعداء تجب مهاجرته ሌላው ደግሞ ጠላት ይሄን ያህል የተባበረበት የተነከረበት ተሰባስቦ ሰዓት ላይ ሩህ ያለው ሰዓት ሊወረውሩት ባሉበት ሀገር ላይ ጥሎ መሄድ ግዴታ መሆኑን ተገቢ መሆኑንም ያመለክታል ألم تكن أرض الله واسعة فتهاجروا إلى الله لمن ነው በሰላም ዲንህን ያልተገበርከው ሲባል እንዲህ እኮ አክራሪ እየተባልኩ አሸባሪ እየተባልኩ ምናምን ሌላ በሰላም የሚኖርበት ሀገር አልነበረም ይላል አላህ አትቀልድ ዱንያ ሲያጣቆ ሱቅ ገበያ አልመቸው ሲለው ጥሎ ይሄዳል ጀማዓ ስትከለከል ሳትለቅም ታዲያ መስጂድ እንዳሰራ ስትከለከልስ فلما بلغ معه السعي بشرناه بغلام حليم يا الله بالسرات كالله سيمتا እንዴት የበለጠ እንደሚያበረታታ ተመልከተው ሰው እንኳን ሲያበስራ አይዞ እኔ ያለው ምናምን ሲል እኮ ሞራል ነቃ ምናምን ትላለህ አይደል الله فبشرناه بغلام دمو حليم دمو ቻይ አየ ፈተናው ቢመጣ አብሮህ ማለፍ የሚችል የመናሙን ጉዳይ በሌላ ቀን ብናየው ይሻላል ሰዓት አልፏል እያሉኝ ነው سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته